4 ቀን ሙሉ ከተጫወቱብኝ በኋላ በቃ ልሞት ሲል 4 ቀን ነው የቆየው። 4 ቀን ትልቅ ግቢ ነው። ከፍቶን የገባው መኪናቸውን አስገቡ። የት አካባቢ እንደሆነ አላውቀውም። ተመልከቱ 100,000 ሰው እንዴት ጥንቆላን ይከተላል። ይህ አካውንት የቲክቶክ አካውንት 100,000 ሰው ነው እንግዲህ ፎሎ ያደረገው። በዚህ አካውንት የተለያዩ እንግዲህ ጥንቆላ እንዲናረግላችኋለን እንዲትሆናላችሁ የሚል እንግዲህ ቪዲዮ ነው የሚለቀቀው። የተለያዩ ትላልቅ አባቶችን በመጠቀም ነው ይህን ቪዲዮ እንግዲህ ሰርቶ ይህ ሰው ወይም ደግሞ ይህ ግለሰብ የሚለቀው። ነገር ግን 100,000 ሰው ነው የሚከታተለው። እንደምትመለከቱት በኤአይ የተዘጋጁ ጥንቅቅ ብለው በኤአይ የተዘጋጁ የአባ ገብረ ኪዳን ንግግሮች በመቆራረጥና በማስመሰል የተለያዩ እንግዲህ ሰዎችን በማስመሰል ይህን አካውንት ላይ ቪዲዮ ይለቃል። ነገር ግን 100,000 ሰው ይከተለዋል። በጣም የሚገርም ነው። 100,000 ሰው ወይም ጥንቆላ ይከተላል ወይ ደግሞ ጥንቆላ ያመልካል ነው ምንድነው? እንዴት ነገሮችን ወይም ደግሞ መረጃዎችን ሰው አጣርቶ አይከታተልም? ገረመኝ ነገር እነዚህ የኤአይ ቪዲዮዎች እንግዲህ ሲጀምሩ ፕላስ ምልክቷን ንኩ፣ እንዲሁ ደግሞ ኮሜንት ላይ አሜን በሉ። የምትፈልጉት ነገር ይሳካላችኋል፣ የምታስቡት ነገር እንግዲህ ይሳካላችኋል በማለት ነው የሚጀምረው። አባ ገብረ ኪዳንም እንግዲህ ስለነዚህ ቪዲዮዎች እንግዲህ ተናግረዋል። ቴክኖሎጂ አውቃችሁ ተጠቀሙ፣ አለበዛ ደግሞ አለመጠቀም ነው የሚል ንግግር ነው እንግዲህ የተናገሩት። እንዴት ኤአይ የሆነ ቪዲዮ እያያችሁ ወይም ደግሞ ኤአይ ሆኖ መልእክቱ ራሱ እንግዲህ የማይጠቅም እንዲሁ የጥንቆላ ነገርን የሆነ እያወቃችሁ ፎሎ ታረጋላችሁ ወይም ደግሞ ትከታተላላችሁ የሚሉን ሐሳብ ሰጥተዋል። ስለዚህ ይህ ቪዲዮ ለጥንቃቄ ይሁን፣ ሼር ማድረጋችሁ እንዳይረሳ። ይህን አካውንት እየገባችሁ ሪፖርት አርጉት፣ ብሎክ አርጉት። ይህን አካውንት እንግዲህ የምትከታተሉ 100,000 ህዝብ ወይም ደግሞ 100,000 ፎሎ የምታረጉ ሰዎች እባካችሁ አንፎሎ አርጉ። ይህ አካውንት የጥንቆላና ፌክ የሆነ የኤአይ ቪዲዮዎች እንግዲህ በመስራት ነው እየተለቀቀ ያለው። ይህን ቪዲዮ ለትምህርት ለጥንቃቄውን ሼር አርጉት። በእኔ ስም ሰዎች የጥንቆላ ስራ እየሰሩ ስለሆነ ልጆቼ አይነ ጥላ በስራችሁ፣ በትዳራችሁ፣ በገንዘባችሁ፣ በንግግራችሁ ምዕመናን ግልጽ ማድረግ አለብኝ ብዬ አሰብኩ። መተት እንደተላከብን እንዴት እናውቃለን? መተት የተላከበት ሰው እያሉ እኔ ያላልኩትን ኤአይ የሚባል ቴክኖሎጂ አለ። ደግሞ እሱ ብቻ አይደለም፣ ልጆቼ ኑ ልመርቃችሁ እያስባሉ እኔ ማንንም ኑ ልመርቃችሁ አላልኩም። በጣም የሚያስቅ ነገር ነው የሚያደርጉት። ደግሞ ጭራሽ ምን እያደረጉ ነው? የሆኑ ሰውዬ ከኔ ጎን አቁመው ከጎን የምታዩዋቸው አባት መርጌታ የባህል ሐኪም ናቸው። እጅግ በጣም የብዙ ሰዎች ችግር በባህላዊ ጥበብ እየፈወሱ እየሰሩ ናቸው። እንዲያው ከፈጣሪ በታች ፈውስን ይሰጧቸዋልና በማቀናበር ማለት ነውና በጣም ትጠቀሙበታላችሁ፣ እድላችሁን ያቀኑላችኋል እያሉ እኔን እያናገሩ ስውሯ ማርያም ሂዱ፣ ስውሯ ማርያም የተመኛችሁትን ሁሉ ታሳካላችሁ፣ መከራን ሐዘንን አታሳያችሁ። እኔ ስውሯ ማርያምን አላውቃትም። እንግዲህ ገዳም ከሆነች ሰው ይሂድ፣ እኔ ግን ስውሯ ማርያም ሂዱ ምናምን ሂዱ አላልኩ። አንዳንድ ጊዜ ያስለቅሱኛል እና በጣም የሚያስደንቀው ግን ምንድነው 2-3 ሰዎች ምዕመናን መርጌታን አገናኙኝ እያሉ መደወላቸውን። እንደው መርጌታን ብታገናኙን እድላችን እንዲቃና እንደው አባ መግለጫ ስለሰጡባቸው እኔን ጥሩ መርጌታ አዋቂውን እንደው ብታገናኙን እያሉ ጭራሽ በጉባኤ ቤቱ ስልክ እየተደወለ ነው ማለት ነው። አንዳንዱ መስተፋቅር አድርጉልኝ ላይ በግሌ ስሰደብ መልስ አልሰጥም። ግን የቤተ ክርስቲያን ትምህርቱ ነው ብዙዎችን እየጎዳ ስለሆነ በዚህ ጉዳይ ላይ መልስ መስጠት ተገቢ ነው። የምር ምልክቷን ምናምን እየተጫናችሁ ምናምን እያስባሉ የመስቀል ምልክቷን እየነካችሁ አሜን ብላችሁ ጻፉልኝ እጸልይላችሁ። አሜን በሉ ሲባል እዙ እየተከተለ አሜን በኮሜንት ማለት ነው። አሜን እንዴ ዝም ብሎ አሜን እንደዚህ ተደርጎ በእግዚአብሔር ሕዝብ ላይ አይቀለድም። በጣም ነውር ነው። ሲጀመር እኔ እንዲህ ያለ ነገርም የምቃወመው ነገር ነው። በተደጋጋሚ በዚህ በሚዲያ በመገናኛ መረቦች በእኔ ስም ሰዎች የጥንቆላ ስራ እየሰሩ ስለሆነ እሱን ነገር ግልጽ ማድረግ ለምዕመናን ግልጽ ማድረግ አለብኝ ብዬ አሰብኩኝ እና በጣም የሚያስቅ ነገር ነው የሚያደርጉት። ያ ምንድነው? አጋንንት የሰውን እድል ያበላሻሉ። የሰው እድል ይበላሻል። እድሉ የተበላሸበት ሰው የማይፈልገውን ነው የሚያደርገው። ገበያ ሄዶ ያላሰበውን ገዝቶ ሊመጣ ይችላል። ምክንያቱም አጋንንት የሚያዙበት። ጠጥቶም የሚሰክር በቃ አጋንንት ነው የሚያሰክሩት፣ አይምሮውን ለውጠውት ነው። ሰው ከሚስቱ ጋር የሚጣላም እንደዛ ነው። ያላገቡ ሰዎችም በቃ
ማግባት ያቃታቸው እድላቸው ተወስዶባቸው ነው። ነግደው የከሰሩ ሰዎችም እየከሰሩ ያሉት አጋንንት እያበላሹባቸው ነው እና እድላቸው ተጣሞባቸው ነው በቃ እያሉ እኔ ያላልኩትን ኤአይ የሚባል ቴክኖሎጂ አለ። በዚያ የኤአይ ቴክኖሎጂ የኔ አፍ እንደተናገረው አድርገው በእኔ ስም ይህንን የጥንቆላ ስራ እያስተላለፉ ነው። ደግሞ እሱ ብቻ አይደለም፣ ልጆቼን ልመርቃችሁ እያስባሉ እኔ ማንንም ልመርቃችሁ አላልኩም እና ይህን ነገር ግልጽ ማድረግ አለብኝና ቢሮ ቁጭ ብዬ መግለጫ ልሰጥበት ነበረ። ግን እነዚህ ትምህርቶች መሰረታዊ ትምህርቶች ናቸው እና እንደዛ ከሆነ ለምን መነኮሳቱም ደቀ መዛሙርቱም ሌላውም ሰው እዚህ ለምን አንማርበትም? መግለጫ አያችሁ፣ ቅዱስ ዮሐንስ አፈወርቅ የሚለው ነገር አለ። እንደው መናፍቃንን እናመሰግናቸዋለን፣ እነሱ ተንኮል በሰሩ ቁጥር የእግዚአብሔርን መጽሐፍት ይበልጥ እንድንመረምራቸው ያደርጉናልና ብሏል። ስለዚህ እንደዚህ አይነት ጥያቄዎችን ውሸቶችን ሲያሰራጩ ለምዕመናን እንደውም በዚህኛው ርዕሰ ጉዳይ ላይ ትምህርት እንዲሰጥበት አድርገዋል ማለት ነው እና በጣም የሚገርመው ሰዎች ይህንን በሚዲያ የእኛም ልጆች አይተውታል። ብዙ የእኛ ሚዲያ ክፍል ልጆችም አይተው ነገሩኝ፣ ዝም አልኩኝ። አሁን ግን መልስ እንድሰጥበት ያስገደደኝ ምንድን ነው? 2-3 ምዕመናን ደግሞ ጭራሽ ምን እያደረጉ ነው? እኔን ያላቃቸውም ምን አይነት ማን እንደሆኑ አላቃቸውም። የሆኑ መርጌታ ሰውዬ ከኔ ጎን አቁመው በማቀናበር ማለት ነው እና እኒህ መርጌታ ጥሩ ናቸው ስሟቸው። ስለዚህ ስሟቸው በጣም ትጠቀሙበታላችሁ፣ እድላችሁን ያቀኑላችኋል እያሉ እኔን እያናገሩ ከጎን አቁመው እንደዚህ በማድረጋቸው ምክንያት እንትን ስውሯ ማርያም ሂዱ እኔ ስውሯ ማርያምን አላውቃትም። እንግዲህ ገዳም ከሆነች ሰው ይሂድ። እኔ ግን ስውሯ ማርያም ሂዱ ምናምን ሂዱ አላልኩም። ይኸውላችሁ ስውሯ ማርያም ሂዱ፣ እናቴ ስውሯ ማርያም ሀገራችን ሰላም አድርጊልን ምናምን እኔ እናቴ ስውሯ ማርያም ሀገራችን ሰላም አድርጊልን አላልኩም። እኔ ድንግል ማርያም ሰላም አድርጊልን ነው የምል እንጂ የስውሯ ማርያም የጭንጫይቱ ማርያም የጣና ቂርቆሲቱ ማርያም አልልም። እኔ እምለው ድንግል ማርያም ነው የምለው። ከቦታ ከሄድኩ ቦታ የራሱ ቅድስና የራሱ ቃል ኪዳን አለው። ያን ቦታ እማጸናለሁ፣ አከብራለሁ እንጂ እንደዚህ እያደረጉ አንዳንድ ጊዜ ያስለቅሱኛል። እያስለቀሱ መግለጫውን ይሰጣሉ እና በጣም የሚያስደንቀው ግን ምንድን ነው 2-3 ሰዎች ምዕመናን መርጌታን አገናኙኝ እያሉ መደወላቸው ነው። እንደው መርጌታን ብታገናኙን እድላችን እንዲቃና እንደው አባ መግለጫ ስለሰጡባቸው እኔን ጥሩ መርጌታ አዋቂውን እንደው ብታገናኙን እያሉ ጭራሽ በጉባኤ ቤቱ ስልክ እየተደወለ ነው ማለት ነው። አሁን በጉባኤ ቤቱ ስልክ 3 ስልኮች ተደውለው በሉ አገናኙን፣ አንዳንዱ መስተፋቅር አድርጉልኝላ ይላል። ደውለው ይኸው በእኛ በፕሮጀክቱ በጉባኤ ቤቱ ስልክ ነው ትናንት ወዲያ እንደዚህ እየደወሉ ማለት ነው። እና እንደዚህ ስለሆነ አንዳንድ ቅን ምዕመናን የዋህ ምዕመናን ለምን በዚህ መከራ ያሉ? እኔ ትቸው ነበር ብዙ ጊዜ በግሌ ስሰደብ መልስ አልሰጥም። ግን የቤተ ክርስቲያን ትምህርቱ ነው ብዙዎችን እየጎዳ ስለሆነ በዚህ ጉዳይ ላይ መልስ መስጠት ተገቢ ነው። በእውነት በጣም ነውር ነው። እግዚአብሔር በሚያውቀው ልጆቼ ኑማ ልመርቃችሁ ምናምን ያለልም የሆነ እንትን ይላል ራሱ ሲያስቡት። እኔ ሲጀመር ልጆቼ አለልም። እኔ ራሴ ልጅ ነኝ ብዬ ነው የማስበው። በቤተክርስቲያን በኩል አባ በሆንም ሰው ልጆቼ ምናምን ማለት እንኳን እንደው ወንድሜ እህቴ ነው የምለው። ገና ጳውሎስ እንኳን ወንድሞቼ እህቶቼ ነው የሚል እንኳን እኔም ብሎ ደግሞ ልጆቼ ምናምን ባይደም እና ወንድሞቻችን እህቶቻችን ነው ቅዱስ ጳውሎስ እንኳን መልእክታቱን ሲጽፍ እና ልጆቼን ልመርቃችሁ የመደመር ምልክቷን ምናምን እየተጫናችሁ ምናምን እያስባሉ እግዚአብሔር ከጻድቃን ማህበር ይደምራቸውና እኛ እንግዲህ መቼም አንራገምምና ይጨምራቸው እግዚአብሔር ይመልሳቸውና እንደዚህ ተደርጎ በእግዚአብሔር ሕዝብ ላይ አይቀለድም። በጣም 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 ነውር ነው። ሲጀመር እኔ እንዲህ ያለ ነገርም የምቃወመው ነገር ነው። የቤተ ክርስቲያን አስተምህሮም አይደለም በእውነት ማለት ነው። እና ምዕመናንም እዚህም ያላችሁ ቴክኖሎጂ የምትጠቀሙ ካላችሁ ሌላውም ቴክኖሎጂውን ወይ ወቁት ወይ አትጠቀሙት። የመጀመሪያው መልእክቴ ነው። ከዛ ወደ ትምህርቱ ሄዳለሁ። ቴክኖሎጂውን ወይ ወቁት ወይ አትጠቀሙት። ሌላውም ቴክኖሎጂውን ወይ ወቁት ወይ አትጠቀሙት። የመጀመሪያው መልእክቴ ነው። ከዛ ወደ ትምህርቱ ሄዳለሁ። ቴክኖሎጂውን ወይ ወቁት ወይ አትጠቀሙት። የመጀመሪያው መልእክቴ ነው። ከዛ ወደ ትምህርቱ ሄዳለሁ።
በኤአይ የተሰራ ቪዲዮ ይታወቃል። የሰውየው ፊት የቃላት አወጣጡና እንዴት ነው የሚሰሩት ብዬ እንደው ለማጣራት ትንሽ ሞክሬ ነበር። እንዴት ነው እንደዚህ አድርገው የሚሰሩት የሚለው በቃ ጽሁፍ ያዘጋጃሉ። የኔን የድሮ ድምጾችን ይሰበስቡና ከዛ ያዘጋጁትን ጽሁፍ ለኤአይ የቤት ስራ ይሰጡታል። ከዛ አቀናብሮ እኔ እንደተናገርኩት አሉ የኔ አፍ እየተንቀሳቀሰ አድርጎ ይናገራል ማለት ነው። የኔኑ ካባ አድርጎ የኔኑን መስቀል አስዞ፣ አንዳንድ ደግሞ ያላስኩትን መስቀልም ያስዛሉ። ያለ መቁጠሪያም ሌላ መቁጠሪያ ያስዙኛል። እንደፈልጉ ያደርጉታል። ስለዚህ የቃላት አወጣጡ የከንፈር እንቅስቃሴውና የእስከ ሰውየው የሚነገረው ቃል አይዛመዱም። አይኑ ይቀባጅራል፣ ፊቱ ይቀባጅራል፣ ሌላ መልክ ነው የሚሰጡት። የተለየ የአይን እንቅስቃሴ ያለውና ሰው አያስተውልም። ግን ይሄ ምልክት ሊሆን አይችልም። መጀመሪያ እንዲህ ያለ ትምህርት ሲሰጥ እገሌ ሁልጊዜ በሚያስተምረው አንድ መምህር እንዲህ ብሏል ተብሎ በሚዲያ ሲነገር ሁልጊዜ የሚያስተምረውን ትምህርት መቃኘት ያስፈልጋል። ሁልጊዜ ምን ብሎ አስተምሯል፣ ይሄ ሰውዬ እንዲህ ያለ ትምህርት አስተምሮ ያውቃል ማለት ያስፈልጋል። እና ዝም ብሎ አሜን እንዲህ ያላችሁ ለካ የዋሆች ናችሁ አለ ቅዱስ ጳውሎስ። እንዲህ ያላችሁ ደጎች ናችሁ እንዲሁ ማን ነው እንደዚህ ሞኝ አዚም ያደረገባችሁ እውነትን እንዳታስተውሉ ብሏልና አስተዋይ መሆን ያስፈልጋል። አስተውሎ እስቲ ቆይ ይሄ የቤተ ክርስቲያናችን ትምህርት ነው ወይ? አንድ መቼስ በቤተ ክርስቲያን አስተማሪነቱ 4 ቀን ሙሉ ከተጫወቱብኝ በኋላ በቃ ልሞት ሲል 4 ቀን ነው የቆየው። 4 ቀን ትልቅ ግቢ ነው። ከፍቶን የገባው መኪናቸውን አስገቡ። የት አካባቢ እንደሆነ አላውቀውም። ከተማውንም ስለማታውቀው? ከተማውንም ስለማላውቀው ያለ ነው። ከዛ ከመስጂድ ራቅ ብለው ነው። ምን ያህል ጊዜ ይሆናል? ምን ያህል? ከዛም በኋላ ወደ 30 ደቂቃ 30 ደቂቃ እንደዚህ አላህ አለም እንደዛ ይሆናል። ኦኬ። በቃ በዛን ሰዓት ላይ ትንሽ ስሜታዊ ስለነበርኩኝ ብዙም አላስተዋልኩትም። እና ግቢ ከፍቶ መኪና አስገባ። ስንገባ ግቢ ውስጥ ግቢው ትልቅ ግቢ ነው። አንድ ሰው የለው። እነሱ ናቸው የሚኖሩበት። እኔ ሰው ይመጣል ብዬ ሰው ያለበት ቤት ስታያቸው በቃ ትላልቅ ናቸው፣ ባለ ትዳሮች ምናምን ነገር ነው እንደዚህ ይመስሉ። ዛታቸውን ፊዚካሊ ስታይ እዛም ቤት ውስጥ ገባን። ስንገባ ቤታቸው ሙሉ ነው። ደህና ቤት ነው ያላቸው። እዛም በቃ አንድኛው በዚህ መካከል ነበረ። እኔ መንገድ ላይ ስመጣ ያቺ ብር ታልቅብኛለች በማለት ምሳም አልበላው ምናምን ነገር ምንም ነገር በቃ አላገኘውኝም። እና እኔ አድሬ ብቻ ነገ ወደዛ ሄጄ እዛ ልጆችን ጓደኞቼ መገናኘት ነው ፈልገው እዛ መሄድ ነውና ትልቁ እንትኔ ምግብ በልታል አለኝ። አልበላውም አልኩት። ምሳ አልበላህም አለኝ። አልበላውም አልኩት። ጾሜን ያለሁት ከቁርስ ጀምሬ መንገድ ላይ ስለነበርኩ ምንም ነገር አልበላው። አሁን ከዛን በቃ እኔ ሄጄ ራት ይዤ ልመጣለሁ፣ ምግብ ይዤ እመጣለሁ፣ አንተ እስከዛ ድረስ አለውና ለጓደኛው ጠርቶት ልብስ ስጠውና ሻወር ያለ እንትን ይውሰዳለው ሰማለኝ ሲል ከዛን ልብስ አለኝ አልኩት። ያችን ሽርጤን አነሳውኝና ሻወር አሳየኝ። ሻወር ገባው። ሽርጤን አሸርጬ እንደዚሁ በቦዲን ያለው በጃፖኒን ያለው ቲም አምጥቶ ሲያበቃ የሆነ ማማ ሰጠኝ። ከላይ ዝም ብዬ ለብሼ እሱን ቁጭ አልኩኝ። ራት ሊገዛ ሄዶ ሲመጣ 3 ሆነው መጡ። አንዱ ነው ሄደው አንደኛው ይላል። ሁለት ናቸው እነሱ። ከዛን ያራት ገዛ 4 ሆነው አሁን እሺ። ከዛን ሳያቸው እነዛም በቃ ልክ እንደነገራቸው ነገር እኔ በእስልምና የተደስተው ማለት አንድ ሰው እኮ አሁን ይሄ ሰው ሰልሞ ነው ስትለው ደና ዲን ያለው ሰው እንደሚደሰት ፊቱ ላይ ያለውን ነገር ታያለህ። እና መጥቶ ጥምጥም ብለው አናገሩኝ። ምን አሉ? በጣም እንደተደሰቱ እኔም በማየታቸው በቃ ገለጹልኝ። እኔም አሁን ከቅድሙ ይልቅ በቃ ብዛት ሲሆኑ ደስ አለኝ። ምግብ አቀረበልኝ። ምግብ ሲያቀርብልኝ
እንብላ አልኳቸው። እንዴ ለኔ ብቻ አቅርበው እነሱ እምቢ አሉ ይሄንን ምግብ። እኔ በቃ ያው በሌላ አስቤ አልነበረም እኔ እንደዚህ አይነት ነገር። እንዴት ታስበዋለህ? እና ብላለኝ ብላኛውን ነው በልተን የመጣ ነው እኮ አንተ መንገድ ላይ እንደዚህ ጾም ምን ስንት ነገር አለኝ። ያው እኔም ብዙ መናገርም እንትን ስላላልኩኝ ርቦኛልም ሐቂቃ ነው በላው በቃ። ግን እየበላውኝ እያለ ያን ምግብ መጨረሴን አላውቀው። ኦኬ በቃ ትልቁ ሸገር እንትን ያለኝ ምግቡን እየበላ ምግቡን መጨረሴን አላውቅም። አንተ በልተህ እኮ ወይ ጠግበህ ተነስተህ ታጥበህ ምናምን ተመልሰህ ቁጭ ብለህ ምን እንደዚህ አለ ስንት ነገር አለ። እኔ ግን እየበላው እያለ ከዛም በኋላ ራሴን አላውቅም። ኦኬ ከዛን ሌሊቱን ሙሉ በቃ የሆነ ደቅጀት ነገር እንደ ህልም ይመስለኛል። የሆነ ሰመመንም ነገር በቃ ምን እንደሆነ አላውቅም። ግን አውቃለሁኝ 4 ሆኖ ነው በቃ እንትና የተጫወቱብኝ ሌሊቱን ሙሉ አደሩ። ከመገቡ በኋላ በቃ አውቃለሁኝ የሆነ እንደ ህልም ነገር ይታወቀኛል። በቃ ሳቃቸው ጫጫታቸው ምናምን የሆነ ነገራቸው በቃ ጭንቅላቴ አለ እስከ ዛሬ ድረስ 12 አመት ማለት ለአራቱ ነው 4 ነው والله 4 ነው በቃ። ከዛስ እሺ እንዴት እንትን አልክ? ከዛን እንደዛ ከተጫወቱብኝ በኋላ እኔ ራሴን ሳትኩኝ ምንም ነገር እንትን አለም። በኋላ ላይ ጧት ላይ ስነቃ ባዶ ክላስ ውስጥ ቆልፎብኛል። ራስና ወቅቷት ጧት ነው በቃ ረፋር ላይ ምንም ነገር ሽርጤ እንጂ ላይ የለም። ባዶ ክላስ ውስጥ ቆልፎብኛል። ጮኩኝ ክፈቱልኝ አልኩ። በር መታ መንበል ምንም ነገር በቃ ደክሞኛል፣ በጣም ደክሜያለሁ። ከዛም በኋላ ምንም ነገር የሚሰማኝ ሰው የለም። እንደዛው ይዛ ውስጥ አሁንም ማታ መጡ። ቀኑ ሙሉ ውለ ቀኑ ሙሉ እዛው ዋልኩኝ። 4 ቀን እዛው ዋልኩኝ። 4ቱን ቀን ሙሉ የመጀመሪያ ቀን እነዛ 4ቱን ነው እንደዛ የተጫወቱብኝ። በኋላ እነዛ 2ቱ ናቸው በቃ። ህመሙን ደም ነው የሚፈሰኝ والله አላህ በሚያቀኝ። ይሄንን ፕሮግራም ቢያንስ የሚያው ሰዎች በዛን ሰዓት ላይ እኔ እዚህ አዲስ አበባ ላይ ማለት ነው ያንን ችግር እንደዛ 4 ቀን ሙሉ ከተጫወቱብኝ በኋላ በቃ ለሞት 4 ቀን ነው የቆየው። 4 ቀን እሺ በነጋታው መጡ። ከዛ በኋላ እንዴት ነው እንዴት እንደሆነ ታውቃለህ? ከመች ጀምሮ ነው? እሁድ ነው ቅዳሜ ነው ራሴን የሳትከው ያወቅኩት። ኦኬ ግን እዛ ቤት የገባሁት እኔ ወደ ሐረር ለሄድ የተነሳሁበት ቀን ሰኞ ማክሰኞ እንደዛ ነው። አላሁ አለም ይሄ ነው ታውቃለህ። እና ያንን እንደዛ ቅዳሜ ቀን ላይ ነው እንደዚህ ወደ 3 ሰዓት አካባቢ ላይ ወደ አውቶቡስ ተራ መሄጃው ከዚህ ከአብነት ከ7ኛ አካባቢ ላይ እንደዚህ ወደ ላይ ስትወጣ ድልድዩ አለ አይደለ? ወደ አውቶቡስ ተራ ወደ አውቶቡስ ተራ ወደዛ ሲሄድ እንትን መሄጃ መንገድ ላይ 3 ሰዓት አካባቢ እዛ ሰው ከቦኛል። ማታ ጧት ላይ ሌሊት አመጣው እዛ ጥለው ነው የሄዱት እነሱ። 4ኛው ቀን ላይ 4 ቀን ሙሉ ተጫውተውብኛል። 4 ቀን ሙሉ እንዳለ ተጫውተውብኛል። የመጀመሪያው ቀን ሲመጡ ከዛ በር ከፍተው አንተ ጮህክ አይደል? ማታውን ድጋሚ ሲመጡ የሚያወጡ ይመስለኝ በቃ ታውቃለህ፣ የሚለቁ ይመስሎኛል። ከዛም በኋላ ልትሄድ ነው አለኝ። በቃ ልትሄድ ነው አሁን እንሸኛለን፣ ትራንስፖርትህን ምንህን በቃ ይሄንን ነው የሚለው። የመጀመሪያው ቀን ላይ ከፍተው ማታ ላይ ሲመጡ እንደዛ ነው ያለኝ። ከሰው አይደል የተፈጠራችሁት በቃ ለመንኳቸው፣ መሆኑን አጣው ለመንኳቸው፣ ስለምናቸው በቃ አሁን ነው የሚሉክ። እንደዛ ስትል ልንሸኝህ ነው አለኝ። ትሄዳለህ በቃ ወደ ሐረር። ከመሃላቸው የሚያዝንም የለም ምንም ነገር የለም። በቃ ብታያቸው በቃ እነሱ ደስተኛ ናቸው በስራቸው። በቃ ያፌዙብኛል። በቃ ወደ ሐረር ነው የምትሄደው እንደረሳን አይደለ? በቃ እንሸኝሃለን። ብራረ የምትፈልገው
ብርህን ትራንስፖርትን ሰጠን እንሸኝሃለን። እዛም በኋላ ተነሳሁኝና ሻወር ግባ አለኝ። ሻወር ግባና ልብስን ልበስ ትሄዳለህ አለኝ። እሺ እውነት ነው ብዬ ተነስቼ አሁንም ሻወሬን ገባሁኝና ሽርጤ ደም ብቻ ነው እንዳለ። ልክ የሆነ እኔ ምን ብዬ ልንገርህ፣ አይቼ አላቅም እንደዚህ አይነት ነገር ማለት ሰው እንኳን የሆነ እንዲህ በሚደማበት ሰዓት አይቼ አላቅም። ልክ የሆነ ከብት የታረደ ነገር የሆነ እንደዚህ ያለ ይመስል ልብሴ እንዳለ በቃ ሴት ልጅ አይዲ እንዲህ ነው ብዬ ሳበቃ ብናገር እኔ ወላሂ አይገልጸውም።